ጤና ይስጥልን ክቡራን ተመልካቾቻችን ከሐረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል። ዜናዎቹን እየመራው ነው ያያንቱ አህመድ አብራችሁ ቆይታ ማድረግ ይሆናል። በቅድሚያም ክልላዊ ዜናዎች። በጀጎል ዓለም አቀፍ ቅርስ ውስጥ እየተሰሩ የሚገኙ የኮሪደር ልማት ስራዎች ትውልዱ በታሪክ እንዲታወስ የሚያደርጉ ናቸው ሲሉ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። ርዕሰ መስተዳድሩ በጀጎል ዓለም አቀፍ ቅርስ ውስጥ በተለያዩ ስፍራዎች እየተከናወኑ የሚገኙ የኮሪደርና የመልሶ ልማት ስራዎችን ጎብኝተዋል። ገዛኸኝ አራጌ ተጨማሪ አለው። በጀጎል ዓለም አቀፍ ቅርስ ውስጥ እየተሰሩ የሚገኙ የኮሪደርና የመልሶ ማልማት ስራዎች እንደ አባቶች ሁሉ ትውልዱ በታሪክ እንዲታወስ የሚያደርጉ ናቸው ሲሉ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ተናገሩ። ርዕሰ መስተዳድሩ አቶ ኦርዲን በጀጎል ዓለም አቀፍ ቅርስ ውስጥ በተለያዩ ስፍራዎች እየተከናወኑ የሚገኙ የኮሪደርና የመልሶ ማልማት ስራዎችን ጎብኝተዋል። በዚህ ወቅት ርዕሰ መስተዳድር አቶ ኦርዲን በድሪ እንደተናገሩት በተለይም በአንደኛ መንገድ በጊዲር መጋላ በጀጎልና በሌሎች ዋና ዋና መንገዶች ውስጥ የኮሪደርና የመልሶ ማልማት ስራዎች እየተሰሩ ይገኛሉ። የመስክ ምልከታውም ከዚህ ቀደም የተሰጡ ግብረ መልሶች ተግባራዊ ስለመሆናቸው ለማረጋገጥ ያለሙ መሆኑን ጠቅሰው በዚህም አብዛኛዎቹ ስራዎች ጥራትን፣ ፍጥነትና ፈጠራን መሰረት ባደረገ መልኩ እየተሰሩ መሆናቸውን ተመላክተናል ብለዋል። አንዱ የኢትዮጵያ መልክ የሆነውና በዓለም ቅርስነት በተመዘገበው የጀጎል ቅርስ ውስጥ የተሰሩና እየተሰሩ ያሉ ስራዎች በቅርሱ ላይ ከተጋረጠው አደጋ በመታደግ የዓለም አቀፍ ቅርስነቱን ጠብቆ እንዲቆይ ከማስቻል ባሻገር እንደ አባቶች ሁሉ ትውልዱ በሌላ ገድል እንዲታወስ የሚያደርጉ ናቸው። ስራዎቹም የጀጎል ቅርስን የዓለም አቀፍ ሕያው ሀብት ከመሆን በተጨማሪ የሀገር ውበትና መገለጫነቱን የሚያጎሉ ናቸው ሲሉ ነው የተናገሩት። የተከናወኑ በሚገኙ ስራዎችም የተጠናከረ ክትትልና ድጋፍ እየተደረገ ስለመሆኑ ያነሱት ርዕሰ መስተዳድሩ በቀጣይም የተጀመሩ ስራዎች በአጭር ጊዜ ውስጥ ለማጠናቀቅ ይሰራል ነው ያሉት። በሐረሪ ክልል በ2018 በጀት ዓመት 55 ኪሎ ሜትር የሚሸፍን የገጠር ኮሪደር ልማት ስራ እየተከናወነ ይገኛል ሲሉ የክልሉ ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመር ገለጹ። የገጠር ኮሪደር ልማት ስራው የከተማና ገጠር ነዋሪዎችን ፍትሃዊ ተጠቃሚነትን በማሳደግ ከፍተኛ አበርክቶ እንደሚኖረው ምክትል ርዕሰ መስተዳድሯ ገልጸዋል። ሄኖክ ግርማ በዝርዝር ያቀርበዋል። የሐረሪ ክልል ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመር እንደገለጹት በ2018 በጀት ዓመት በክልሉ 55 ኪሎ ሜትር የሚሸፍን የገጠር ኮሪደር ልማት ስራ እየተከናወነ ይገኛል። የገጠር መንገድ ኮሪደር ልማት ስራው ከተማን ከገጠር፣ ገጠርን ከከተማ፣ ወረዳን ከወረዳና ቀበሌን ከቀበሌ በማስተሳሰር የከተማና ገጠር ነዋሪዎችን ማህበራዊ ትስስርን በማጎልበትና ኢኮኖሚያዊ ተጠቃሚነትን በማሳደግ ከፍተኛ አበርክቶ እንደሚኖረው ገልጸዋል። የከተማና የገጠር ኮሪደርን ለማስተሳሰር የመንገዱ ትልቅ አስተዋጽኦ አለውና ከዚህ አንፃር ያው እዚህም አካባቢ ያለው አንዱ ከከተማና ገጠር ተደራሽ ለማድረግ መንገድ ወሳኝ ነው። ስለዚህ ሶስቱንም ወረዳዎች በተለይ ደግሞ ከቀበሌና ወረዳውን ማስተሳሰር ስራ፣ ሌላው ደግሞ ወረዳውን ደግሞ ከክልሉ ጋር የማስተሳሰር ስራ ላይ በጣም ርብርብ አድርገን እየተሰራ ነው ያለው። ይሄ ሁሉም 55ቱም ኪሎ ሜትሮች የሚገናኙበት ደግሞ ስቴፕ አላቸው ማለት ነው። የትኛው አሁን ይሄኛው ከስግቻ እስከ ከተማ የሚያገናኝ አለ። ሰንጋበርም በኩል አንድ ላይ የሚያያዝበት፣ ስለዚህ ከገጠሩ ኮሪደሮች ማለት ነው። በክልሉ እየተከናወኑ ከሚገኙ የገጠር ኮሪደር ልማት ስራዎች መካከልም የማህበረሰቡ የረጅም ጊዜ ጥያቄ የነበረው የሲግቻ ነገየ የገጠር መንገድ ስራ አርሶ አደሩ ምርቱን ለከተማ ገበያ በቀጥታ በማቅረብ የኑሮ ውድነቱን ለማረጋጋት የሚያበረክተው አስተዋጽኦ በቀላሉ የሚገመት አይደለም ብለዋል። ይሄ መንገድ በጣም ለኢኮኖሚ ግንባታ ወሳኝ ቦታ ስለሆነ ነው መንገድ ላይ እየተረባረብን ያለ ነውና ከዚህ ከተማው ደግሞ አጠር ያለ ቅርብ በመሆኑ ይህንን ኮሪደሩን ደግሞ ከከተማው ኮሪደር ጋር ስናስተሳስር አንደኛ ገበያው የሚፈልገውን ከዚህ ቶሎ የማድረስ በተለይ ደግሞ በሌማት ትሩፋት ሲግቻ ቀበሌ በጣም የታወቁ ናቸው። ድሬ ጠያራ የወተት መንደር አለን፣ የእንቁላል መንደር አለን። ስለዚህ ወተትን ደግሞ ምርትና ምርታማነቱንም ጨምረን ገበያውን የማረጋጋት የእንቁላል፣ የስጋ፣ የዶሮ ስጋዎችንም የአሳ ምርትም እዚህ ከጫቱ ጎን ለጎን የሚያመርቱት ውሃ አላቸው። ለገጠር ኮሪደር ልማት ስራው ስኬታማነት ህብረተሰቡ ከፍተኛ የሆነ ድጋፍና ተሳትፎ እያደረገ ስለመሆኑም ወይዘሮ ሮዛ ገልጸዋል። ማህበረሰቡ ያው በራሱ እየተባበረ ነው። አንደኛ ማሽነሪ ራሱ ጥበቃ ራሱ እያደረገ ነው ችግር እንዳይፈጠር። የምታዩት መንገድ ላይ በዲዛይን ውስጥ የገቡ ቤቶችን
በራሱ ነው እያፈረሰ ያለው ማንም እንትን ሳይለው ማለት ነው። ምንም ካሳ አልከፈልንም እዚህ መንገድ ላይ። እንደውም ማሽነሪዎች ራሱ በነዳጅ በአንዳንድ ችግሮች ሲያቆሙ እየደወሉ ዛሬ እኮ ስራ እየተሰራ አይደለም ለምንድን ነው የስራ የሚቆመው ብሎ የሚጠይቅበት ሁኔታዎች ነው ያሉትና በጣም እየተባበረን ነው። የገጠር መንገድ ስራው በፍጥነትና በጥራት እንዲጠናቀቅም የቅርብ ክትትልና ድጋፍ እየተደረገ ይገኛል ያሉት ወይዘሮ ሮዛ የክልሉ መንግስት የከተማና ገጠር ነዋሪዎችን ፍትሃዊ ተጠቃሚነትን ለማረጋገጥ አበክሮ እየሰራ እንደሚገኝም ገልጸዋል። ከክልል እስከ ቀበሌ ድረስ ወርዷል። አሁን አመራር ራሱ ህዝቡ ሞቢላይዝ በማድረግ ያለውን ስራ በመከታተል ያለውን ችግሮች ለመፍታት በተለይ ደግሞ አሁን ዝናቡ ሳይገባ እነዚህ መንገዶች ማለቅ አለባቸው የሚል ግብ አስቀምጠን ነው እየሰራን ያለነው። የክልሉ ትራንስፖርትና መንገድ ልማት ቢሮ ምክትል ኃላፊ ኢንጂነር ፈቲ ተውፊቅ በበኩላቸው በክልሉ የገጠር መንገድ ሽፋንን ለማሳደግ በትኩረት እየተሰራ ይገኛል ብለዋል። በክልሉ ድሬ ጠያራ ወረዳ እየተከናወነ የሚገኘው 12 ኪሎ ሜትር የሚሸፍነው የሲግቻ ነገዬ የገጠር ኮሪደር ልማት ስራ የአርሶና አርብቶ አደሮችን ህይወት ለማሻሻል የሚያስችል በመሆኑ በፍጥነትና በጥራት ለማጠናቀቅ ርብርብ እየተደረገ ይገኛልም ብለዋል። ይህ የምትመለከቱት ፕሮጀክት የሸንኮር ሲግቻ ነገዬ መንገድ ነው። ወደ 12 ኪሎ ሜትር ርዝመት ያለው ሲሆን ሰርተን መጨረስ እንደምንችል ከዚህ ቀደም በአንድ በሁለት ስራዎች እንዳሳየ ነው። ይህን ውጤት ደግሞ ለማስቀጠል እንችል ዘንድ በልዩ ትኩረት በከፍተኛ ደረጃ አስፈላጊ ማሽነሪዎች፣ አስፈላጊ የሰው ኃይሎች ዲፕሎይ ተደርገው በሰፊው የተሰራ ነው የሚገኘውና በአሁኑ ጊዜ በተባለው ጊዜ ለመጨረስ ከፍተኛ ርብርብ ተደርጎ የተሻለ አፈጻጸም ላይ እንገኛለን ማለት ይቻላል። በሐረሪ ክልል በሶስቱም የገጠር ወረዳዎች የገጠር ኮሪደር ልማት ተደራሽነትን ለማስፋት በትኩረት እየተሰራ እንደሚገኝ ይታወቃል። በሐረሪ ክልል እየተከናወኑ የሚገኙ የመጠጥ ውሃ ፕሮጀክቶች በጥራትና በፍጥነት በማጠናቀቅ ለአገልግሎት መብቃት እንዳለባቸው የክልሉ ምክር ቤት ቋሚ ኮሚቴ ገለጸ። የሐረሪ ክልል ምክር ቤት ቋሚ ኮሚቴ የክልሉን ውሃና ፍሳሽ ባለስልጣን መስሪያ ቤት የ6 ወር አፈጻጸም ገምግሟል። ተጨማሪ አለን። የሐረሪ ክልል ምክር ቤት ቋሚ ኮሚቴ የክልሉን ውሃና ፍሳሽ ባለስልጣን መስሪያ ቤት የ6 ወር አፈጻጸም ገምግሟል። ቋሚ ኮሚቴው ባለስልጣኑ በክልሉ የንጹህ መጠጥ ውሃ ተደራሽነትን ለማጎልበት በኤረርና በሮቃ እያከናወነ የሚገኘውን የመጠጥ ውሃና የጉድጓድ ቁፋሮ ፕሮጀክትን ተመልክቷል። የክልሉ ውሃና ፍሳሽ ባለስልጣን ስራ አስኪያጅ አቶ አህመድ መሐመድ ለቋሚ ኮሚቴ አባላቱ ባደረጉት ገለጻ የሐረር የመጠጥ ውሃ ችግርን ለመቅረፍ በስፋትና በትኩረት እየተሰራ መሆኑንና ከድሬዳዋ የሚመጣው ውሃ በሚፈለገው ልክ የህብረተሰቡን የውሃ ፍላጎት እያሟላ ባለመሆኑ የክልሉ ርዕሰ መስተዳድር አቶ ኦርዲን በድሪ በሰጡት አቅጣጫ መሰረት ወደ መፍትሄ ተገብቶ በዚህም ኤረር የጉድጓድ ቁፋሮችን በማከናወን የማህበረሰቡን የመጠጥ ውሃ ችግር ለማቃለል በትኩረት እየተሰራ መሆኑን ገልጸዋል። የኤረር የመጠጥ ውሃ ፕሮጀክት 132 ሚሊዮን ብር ተመድቦ ወደ ስራ መገባቱን የገለጹት አቶ አህመድ አሁን ላይ በኤረር የመጠጥ ውሃና በሮቃ እየተከናወነ ያለው የጉድጓድ ቁፋሮ ሲጠናቀቅ ለማህበረሰቡ ፎይታን እንደሚሰጥ ጨምረው ጠቁመዋል። 8 የውሃ ጉድጓድ፣ 4 አዳዲስ ቁፋሮና 4 ሙሉ እድሳት ለማከናወን 21 ሚሊዮን ብር በጀት ተመድቦ የኤረር ወልዲያ፣ ሮቃ፣ አውሙሳ፣ ሲጊቻ አዲስ ቁፋሮ የሚከናወን ሲሆን እድሳቱ ደግሞ በሾርደን፣ ሳምፔ፣ ካራ፣ ኡናል ኡላ እንደሆኑ ተናግረዋል። አቶ አህመድ አክለውም የክልሉ ውሃና ፍሳሽ ባለስልጣን ባደረገው ጥረት የሰዎች ለሰዎች ግብረሰናይ ድርጅት 2 የጉድጓድ ቁፋሮችን እንዳከናወነና በቀጣይም ተጨማሪ 1 ጉድጓድ እንዲቆፈር በመግባባት ላይ መሆኑን አቶ አህመድ ጨምረው ገልጸዋል። የድሬዳዋ መጠጥ ውሃ በስፋት ማዳረስ ካለመቻሉ ጋር ተያይዞ የሚነሱ የመልካም አስተዳደር ችግሮችን በመፍታት የመጠጥ ውሃን በፍትሃዊነት ለማዳረስ እየተሰራ መሆኑን አቶ አህመድ ጠቁመዋል። የፓምፕ ብልሽት ያጋጠመውን የድሬዳዋ የመጠጥ ውሃ መስመር ለመጠገን ርብርብ በማድረግ ላይ መሆናቸውንም ተናግረዋል። የክልሉ ምክር ቤት በቋሚ ሰብሳቢዎችና አባላት በቀረበላቸው ገለጻ ላይ በመንተራስ የተለያዩ ጥያቄና አስተያየቶችን አንስተዋል። በዚህም በምክር ቤቱ የበጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ፈቲያ ሳኒ በክልሉ እየተከናወኑ የሚገኙ የመጠጥ ውሃ ፕሮጀክቶች በጥራትና በፍጥነት በማጠናቀቅ ለአገልግሎት ማብቃት እንደሚገባ አቅጣጫ አስቀምጠዋል። በሐረሪ ክልል ባለፉት 6 ወራት በጤናው ዘርፍ አበረታች ውጤቶች መመዝገባቸውን የክልሉ ጤና ቢሮ አስታወቀ። የቢሮው ኃላፊ ዶክተር አብዲ አሚን በጤናው ዘርፍ ባለፉት 6 ወራት የተከናወኑ አበይት ተግባራትን በሚመለከት መግለጫ ሰጥተዋል። ሲሳይ ዘሪሁን በተከታይነት ያቀርበዋል።
በሐረሪ ክልል ባለፉት 6 ወራት የጤና አገልግሎት ተደራሽነትና ጥራትን ለማሳደግ በተከናወኑ ስራዎች አበረታች ውጤቶች መገኘታቸውን የክልሉ ጤና ቢሮ አስታውቋል። የቢሮው ኃላፊ ዶክተር አብዲ አሚን በጤናው ዘርፍ ባለፉት 6 ወራት የተከናወኑ አበይት ተግባራትን በሚመለከት መግለጫ የሰጡ ሲሆን በመግለጫቸውም ባለፉት 6 ወራት በክልሉ ጥራት ያለው የሕክምና አገልግሎት ተደራሽ ለማድረግ የሚያስችሉ የተለያዩ የሪፎርም ስራዎች መተግበራቸውን ተናግረዋል። በክልሉ የጤና ተቋማት 521277 ዜጎች በተመላላሽ ሕክምና አገልግሎት ማግኘታቸውንም ገልጸዋል። ጥራት ያለው የሕክምና አገልግሎት ተደራሽ በማድረግ የሚያስችሉ የተለያዩ የሪፎርም ስራዎች ተግባራዊ መደረጋቸውና የጤና አገልግሎት ለማህበረሰቡ ተደራሽ ለማድረግ የተከናወኑ ስራዎች ተጨባጭ ውጤቶችን አምጥተዋል ነው ያሉት። ተላላፊና ተላላፊ ያልሆኑ በሽታዎችን በመከላከልና በማከም ረገድም አበረታች ውጤቶች መመዝገባቸውን ጠቁመው ለዚህም ባለፉት 6 ወራት የወባ በሽታን በወባ በሽታ ምክንያት አንድም ሞት አለመመዝገቡን በማሳያነት ጠቅሰዋል። ለእናቶችና የህፃናት ጤና እንዲሁም የማህፀን በር ካንሰር፣ ለስኳርና ደም ግፊት የቅድመ ምርመራና ሕክምና ስራዎች ትኩረት በመስጠት መሰራቱንም ነው ያብራሩት። በጤናው ዘርፍ የሚታዩ የባህሪና አሰራር ተግዳሮቶችን ለመፍታት ውጤታማ ስራዎች ተሰርተዋል ሲሉም ተናግረዋል። የሕክምና ግብዓትና መድኃኒት አቅርቦት ላይ የሚታዩ ችግሮችን ለመፍታት የተለያዩ ስልቶች ተተግብረው ችግሮችን ለመፍታት ተሰርተዋል ብለዋል። የክልሉ ነዋሪ የተሟላ የጤና አገልግሎት እንዲያገኝ ከማስቻል ባለፈ ሐረር ከተማን የሜዲካል ቱሪዝም ማዕከል ለማድረግ በትኩረት እየተሰራ መሆኑንም ጠቁመዋል። በዚህ ረገድ የግሉ ጤና ዘርፍም ሚናውን እንዲወጣ ተገቢ አመራር እየተሰጠ እንደሆነ ነው የቢሮ ኃላፊው ያነሱት። በቀሪው የበጀት ዓመትም የተገኙ ውጤቶችን በማጠናከር እየጨመረ የሚገኘውን የህብረተሰቡን የጤና አገልግሎት የማግኘት ፍላጎት ለማርካት የሚያስችል ስራም እንደሚሰራ ጠቁመዋል። የጤና መድን አባል በመሆናችን በቀላሉ እንድንታከም አስችሎናል ሲሉ የአገልግሎቱ ተጠቃሚዎች ገለጹ። ለማህበረሰቡ ጥራቱን የጠበቀ የጤና አገልግሎቶችን በዘላቂነት ተደራሽ ለማድረግ የጤና መድህን ፕሮግራም ወሳኝ መሆኑ ተገልጿል። ሲሳይ ዘሪሁን ተጨማሪ ያለው የጤና መድኑ ከመጣ ጀምሮ እኛ ፎይታ አግኝተናል። ገንዘብ ደረጃ ከፍተኛ ብር ማንችለውን ብር ስንጠየቅ እዚህ ነጻ ታከመን ስንሄድ በጣም አገልግሎቱ ቆንጆ ነው። ይሄ የጤና መድኑን ሳገኝ እኔም ልጆቼም እንደፈለግም መታከም ጀመሩ። ወይዘሮ እናኑ ነጋሽ ይባላሉ። የሐረር ከተማ የሸንኮር ወረዳ ነዋሪ ናቸው። የጤና መድን አገልግሎት ተጠቃሚ ከሆኑ ዜጎች መካከል አንዷ ሲሆኑ በአመት አንድ ጊዜ በሚከፍሉት ዝቅተኛ ክፍያ በርካታ የጤና ሕክምና አገልግሎቶች ተጠቃሚ መሆናቸውን ይናገራሉ። የአባልነት መታወቂያውን ከወሰዱ ጊዜ ጀምሮ በርካታ ጫናዎች እንደቀነሰላቸው የሚያነሱት ወይዘሮ እናኑ አሁን ያለውን ሁኔታ ካለፈው ወቅት ጋር በማነጻጸር ሲገልጹትም ጤና መድን ካርድን ይዞ ወደ ጤና ጉዞ በማለት ይገልጹ የጤና መድኑ ከመጣ ጀምሮ እኛ ፎይታ አግኝተናል። 4 አመቴ ሲጀመር ነው የገባሁት። በተፈለገው ሰዓት ብንመጣ ሕክምና ያለውን ወደ ኋላ ያለ ሐኪምም ሆነ ዶክተር የለም። እየታከምን እየተጠቀምንበት ነው። እንደ ወይዘሮ እናኑ ሁሉ የጤና መድን ካርዳቸውን ይዘው በነጻና በዝቅተኛ ክፍያ ሕክምና አገልግሎትን ሲጠቀሙ ያገኘናቸው ተገልጋዮች በበኩላቸው በአሁኑ ወቅት ስንታመም በቀላሉ ሕክምና ማግኘት አይታሰብም ያሉ ሲሆን መንግስት ባወጣው ፖሊሲ መሰረት ግን በአገልግሎቱ ከታቀፉ ወዲህ በአነስተኛ ዋጋ ምርመራና የሕክምና አገልግሎት እንዳገኙ ይገልጻሉ። በተጨማሪም በገንዘብ እጥረት ምክንያት ወደ ጤና ተቋም ሄዶ የመታከም ስጋታቸውን እንደቀነሰላቸውና በስነ ልቦናም የተሻሉ እንዲሆኑ እንዳስቻላቸው ተገልጋዮቹ ይናገራሉ። በጣም አገልግሎቱ ቆንጆ ነው ያልኩ ነው። አሁን ለሚደርስብኝ ቢያመኝ ቤተሰቦቼ ሲያሙ ሮጬ ወደ ጤና ኢንሹራንስ ነው። ድሮ ቢያሙኝ እየቻልኩ ገንዘብ የለኝም ምናምን እየተነጫነጭ ለበሽታ ያጋለጥ ነበር። አሁን በተቻለ መጠን ካመመኝ ካላህ እገዛ ጋር በአንዴ ነው ወደ ሐኪም ቤት የምንሮጠው። የስኳር፣ የነርቭ፣ የኮሌስትሮል፣ የደም ማቅጠኛ በቃ እገዛለሁ። ከዛ ፊት ደግሞ በጣም ችግር ነው። መድኃኒት በአጋጣሚ አላገኝም። ገንዘብም ውድ ነው። አንድ ሱን ስገዛ ከ400 ብር እስከ 1300 ብር መድኃኒት ገዛለሁ። ይሄ ከተሰጠኝ በኋላ ምንም ክፍያ ሳይኖረኝ 3 አመት አገልግሎኛል። በጣም አመሰግናለሁ። በተለይም በአሁኑ ጊዜ ይላሉ ህመም ሲያጋጥም ከፍሎ መታከም ወጪው የማይቀመስ መሆኑን የሚናገሩት ተጠቃሚዎቹ ይሄ የጤና መድን ፖሊሲ አገልግሎት ከተጀመረ ወዲህ ግን በትንሽ ክፍያ እኛን ጨምሮ ለበርካታ እጅ አጠር ዜጎች መፍትሄ ሆኖ መጥቷል ይላሉ። ልዩነቱ መጀመሪያ ስታመምም ልጆቼም ሲታመሙ አልሄድም፣ እኔም አልሄድም። ለምን በመታመምበት ነገር የለኝም። ከዛ ልክ ይሄ ጤና መድኑን ሳገኝ እኔም ልጆቼም እንደፈለግም መታከም ጀመር። ታመሜ ብተኛ ልጆቼ ሳይጨናነቁ
ይበልጡን ረድቶኛል ማለት ይችላል እና እሱ ባይኖር ብዙ ወጪ ያወጣ ነበር። እቺ በአመት የምንከፍላት ብንሆን አስፕሪንም አይገዛም። የምንወስደው መድኃኒት ከኪሳችን ቢሆን ለአንድ ወር የሚሰጠው 3000 እና 4000 አይመልሰው ግዙ የሚሉበትም ቀን አለ። ለምን የቀረበውን ግን ወደ ኋላ ብለውን አቁ አገልግሎቱ ከዚህም ያለፈ ነው የሚሉ ተጠቃሚዎቹ ከትንንሽ ህክምና እስከ ቀዶ ጥገና እንዲሁም እስከ ከፍተኛ ደረጃ ወጪን የሚጠይቁ ህክምና ወጪዎች እንደተሸፈነላቸው ይናገራሉ። አረ በሚሊዮን የሚቆጠር ብር በነጻ ታክሚበታለሁ ቤተሰቦችና እኔ። ይሄ አሁን ባለቤቴ የካንሰር በሽታ ታማሚ ነበረች። ጨረር ምና ሁሉ ህክምናውን በነጻ ነው ያገኘው ያለው። ሰርጀሪ ነበረኝ። ያው ግማሹን ከፍዬ ግማሹን ደግሞ በእነሱ በዚህ ምክንያት አስተያየት አድርገውልኝ በዝቅተኛ ዋጋ ታክሜያለሁ። እጢው ወጥቶኛል። ሌላም ክፍለ ሀገር ብትሄድ ይሄ መድን ከያዝክ ትጠቀማለህ፣ ክብር አለ። ከአልጋ ጀምሮ ጥቁር አንበሳ ሄጄ ቅድሚያ ተሰጥቶኝ በክብር ታክሜበታለሁ፣ ተገልግዬበታለሁ። ህይወቴም እስካሁን የቆየው በሱ ነው። ከምርመራና ህክምና አገልግሎት ውጪ በተወሰነ ደረጃ የመድኃኒት እጥረት እንዳለ ገልጸዋል። የክልሉ ጤና ጥበቃ ቢሮ በበኩሉ የመድኃኒት እጥረት እንደ ሀገር የተከሰተ መሆኑንና በቀጣይ አገልግሎቱን በሚመጥን ደረጃ ከሚመለከታቸው ባለድርሻ አካላት ጋር እጥረቱን ለመፍታት እየተሰራ እንደሚገኝ የቢሮው ኃላፊ ዶክተር አብዲ አሚኒ ገልጸዋል። ለመናገር ብዙ ስራዎችን ሰርተናል። እንደ ሀገሩም የኢትዮጵያ መድኃኒት አቅራቢ ድርጅት ይባላል። በመስራቁ ሀብ አለው ድሬዳዋ ላይ እኛ ምን እንጠቀም ማለት ነው። ኮሚቴ ዲማንድ ከነሱ ጋር ስምምነት ገብተናል። እኛ እንድንገዛ ገንዘቡን እንድንከፍል እነሱ ደግሞ መድኃኒቱን እንዲያቀርቡ እና የኛ ተቋማት ከነሱ ጋር ውል እንዲገቡ አድርገናል። ስለዚህ ሁሉም ጤና ጣቢያዎች እንዲያስገቡ አድርገናል። ያችን ባጀት ደግሞ ለዛች ብቻ እንዲያውሉ አይለበት። ህዝቡም በጣም የምናከብራቸው የምናገለግላቸው ያስተማሩን ህዝቦቻችን መስማት አለባቸው። በተለይ እኛ እንደ ሪጅን እንደ ሀገሩ እንደ ሴክተሩ ደግሞ እንዳመራሩ እንደ ግለሰቡ የምንከታተለው የመድኃኒትና የሰፕላይ ችግር ለመፍታት ነው ሁሌ የምንሰራው። ከመድኃኒት አቅራቢ ኤጀንሲ ኃላፊዎች ጋር እንነጋገራለን። ችግሮች እንዲፈቱ እያደረገን እንገኛለን። እንደ ሀገር የጤናውን ዘርፍ ለማሻሻል ተግባራዊ ከተደረጉ ፖሊሲዎች መካከል አንዱ የጤና መድን ኢንሹራንስ አገልግሎት ሲሆን እስካሁን ድረስም በሺዎች የሚቆጠሩ እጅ አጠር ዜጎችን ተጠቃሚ ማድረግ መቻሉን የሀገሪቱ ጤና ጥበቃ ሚኒስቴርና የህብረተሰብ ጤና ኢንስቲትዩት መረጃም ያመለክታል። ወደ ሀገር አቀፍ ዘገባዎች ስናልፍ የግብርና ዘር አቅርቦት ስርዓትን በማጠናከር በዘርፉ የሚስተዋለውን ችግር በዘላቂነት ለመፍታት በትኩረት እየተሰራ ነው ሲሉ የግብርና ምርምር ኢንስቲትዩት ዋና ዳይሬክተር ፕሮፌሰር ንጉሴ ደቻሳ ገለጹ። በሌላ ዜና የኢንዱስትሪ ፓርኮች ልማት ኮርፖሬሽን በ2018 ግማሽ በጀት ዓመት ከ377 ሚሊዮን የአሜሪካን ዶላር በላይ ኢንቨስትመንት መሳብ ተችሏል አለ። እነዚህንና መሰል ሀገር አቀፍ ዘገባዎችን ሌንሽ መልስ በተከታይነት ታቀርበዋለች። የግብርና ዘር አቅርቦት ስርዓትን በማጠናከር በዘርፉ የሚስተዋለውን ችግር በዘላቂነት ለመፍታት በትኩረት እየተሰራ ነው ሲሉ የግብርና ምርምር ኢንስቲትዩት ዋና ዳይሬክተር ዶክተር ንጉሴ ደቻሳ ገልጸዋል። ዋና ዳይሬክተሩ ለፋና ዲጂታል እንዳሉት ኢንስቲትዩቱ በግብርና የዘር አቅርቦት ላይ ያሉትን ችግሮች ለመለየት የሚያስችል ጥናት አድርገዋል። በግብርና ምርምር ኢንስቲትዩት ውስጥ የዘር ስርዓትን የሚያስተባብር የቴክኒክ ኮሚቴ መኖሩን ገልጸው በኮሚቴው በተለያዩ ጊዜያት የሚከናወኑ ጥናቶች ለግብርና ሚኒስቴር እንደሚቀርቡ አስረድተዋል። ኢንስቲትዩቱ በዋናነት መነሻ ዘር በማቅረብ ላይ ትኩረት አድርጎ እንደሚሰራ የገለጹት ዋና ዳይሬክተሩ ዘርን በማባዛት አርሶ አደሩ ጋር ከማድረስ አንጻር የሚስተዋሉ ችግሮች መኖራቸውን ጠቁመዋል። እነዚህን ችግሮች በዘላቂነት ለመፍታት ኢንስቲትዩቱ ከግብርና ሚኒስቴርና ሌሎች ባለድርሻ አካላት ጋር በመሆን ጠንካራ የዘር አቅርቦት ስርዓት ኦን ለማድረግ በቅንጅት እየሰራ መሆኑን አመልክተዋል።
የኢንዱስትሪ ፓርኮች ልማት ኮርፖሬሽን በ2018 ግማሽ በጀት ዓመት ከ377 ሚሊዮን የአሜሪካን ዶላር በላይ ኢንቨስትመንት መሳብ ተችሏል አለ። ኮሚኒኬሽን መምሪያ ኃላፊ አቶ ጳውሎስ በለጠ ለፋና ዲጂታል እንዳሉት በበጀት ዓመቱ የመጀመሪያ 6 ወራት ከ377 ሚሊዮን የአሜሪካ ዶላር በላይ ያስመዘገቡ 64 ባለሀብቶች ኮርፖሬሽኑ በሚያስተዳድራቸው ልዩ የኢኮኖሚ ዞኖችና ኢንዱስትሪ ፓርኮች ለመሳብ ተችሏል። ንግድና ሎጂስቲክ፣ ፋርማሲውቲካል፣ አግሮ ፕሮሰሲንግ፣ ኢንጂነሪንግና ብረታ ብረት፣ ኮንስትራክሽንና ፈርኒቸር እንዲሁም አልባሳትና ጨርቃጨርቅ ባለሀብቶች የተሰማሩባቸው የስራ ዘርፎች መሆናቸውን አመልክተዋል። በልዩ ኢኮኖሚ ዞኖች ከተሰማሩ ባለሀብቶች መካከልም ከቻይና፣ አሜሪካ፣ እንግሊዝ፣ ህንድና ጅቡቲ የመጡ መኖራቸውን ጠቁመዋል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን በሚያስተዳድራቸው ልዩ የኢኮኖሚ ዞኖችና ኢንዱስትሪ ፓርኮች ገብተው በመስራት ላይ በሚገኙ ባለሀብቶች ባለፉት 6 ወራት ወደ ውጪ ከተላኩ ምርቶች ከ112.6 ሚሊዮን የአሜሪካን ዶላር በላይ ገቢ መገኘቱን ተመላክቷል። የኢትዮጵያ ሀገራዊ ምክክር ለደረሰበት ወሳኝ ምዕራፍ ስኬታማነት የሁሉም ዜጋ የነቃ ተሳትፎ የበለጠ መጠናከር እንዳለበት የህዝብ ተወካዮች ምክር ቤት አባላት ገልጸዋል። በህዝብ ተወካዮች ምክር ቤት የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ ፕሮፌሰር መሐመድ አብዶ እንዳሉት ምክክር ብሔራዊ መግባባትን ለመፍጠር እጅግ አስፈላጊ አጀንዳ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽንም በዋና ዋና ሀገራዊ ጉዳዮች ላይ ብሔራዊ መግባባትን ለመፍጠር በወሳኝ የምክክር ምዕራፍ ላይ እንደሚገኝ ገልጸዋል። የሀገራዊ ምክክር ኮሚሽን በመጨረሻው ምዕራፍ ብሔራዊ መግባባትን ለመፍጠር ቀመጠው ወሳኝ ግብ ስኬታማነት የሁሉም ዜጋ ተሳትፎ ተጠናክሮ ሊቀጥል እንደሚገባ ማስገንዝበዋል። የህዝብ ተወካዮች ምክር ቤት አባላትም ለሀገራዊ ምክክር ሂደቱ ስኬታማነት የሚጠበቅባቸውን ገንቢ ኃላፊነት እንደሚወጡ ማረጋግጠዋል። ሌላኛዋ የህዝብ ተወካዮች ምክር ቤት አባል ሙስሊማ ረሺድ በበኩላቸው በሀገራዊ ጉዳዮች ላይ የጋራ መፍትሄ ለማበጀት ለምክክር መድረክ ቅድሚያ መስጠት አስፈላጊ ነው ብለዋል። የኢትዮጵያ ሀገራዊ ምክክርም በሀሳብ የበላይነት የተመሰረተ የፖለቲካ ባህል በመገንባት ዘላቂ ሀገራዊ መግባባትን በመፍጠር አንድነትን ለማጽናት ሁነኛ አማራጭ መሆኑን ገልጸዋል። የምክክር ኮሚሽኑ ቀሪ የአጀንዳ ማሰባሰብና ተሳታፊ ልየታ እንዲሁም ዋናውን ሀገራዊ ጉባኤ ለማካሄድ አስፈላጊ የአጀንዳ ልየታና ግብዓት የማሰባሰብ ዝግጅት ላይ መሆኑን ተናግረዋል። ኢትዮጵያ በ6 ወራት ውስጥ ከኤሌክትሪክ ኃይል ሽያጭ 246 ሚሊዮን ዶላር አገኘች ተባለ። የውሃና ኢነርጂ ሚኒስቴር የ6 ወራት የስራ ግምገማውን ባደረገበት ወቅት በቀረበው ሪፖርት ከ16.453 ጊጋዋት የኤሌክትሪክ የኃይል ሽያጭ 246 ሚሊዮን ዶላር መገኘቱን አስታውቋል። የሚኒስቴር መስሪያ ቤቱ የስትራቴጂ ጉዳዮች ስራ አስፈጻሚ አቶ አለሙ መንገሻ እንዳሉት በ6 ወራት ውስጥ ለማግኘት ታቅዶ ከነበረው 202.20 ሚሊዮን ዶላር ከፍ ያለ ሽያጭ ገበያ መገኘቱን ተናግረዋል። ኢትዮጵያ ፍላጎት ላሳዩና ለሌሎች ሀገራት በቂ የኤሌክትሪክ ኃይል ኤክስፖርት በማድረግ ለአገሪቱ የውጭ ምንዛሬ ከሚያስገኙ ዘርፎች አንዱ ለማድረግ በርካታ ስራዎችን እያከናወነች እንደምትገኝ አቶ አለሙ ተናግረዋል። ኢትዮጵያ የምስራቅ አፍሪካ ቀጠናን በኃይል ትስስር ለማጠናከር በያዘችው እቅድ መሰረት ከኬንያ፣ ከጅቡቲ፣ ሱዳንና ታንዛኒያ የኤሌክትሪክ የኃይል ትስስር ፈጥራለች። ወደ ዓለም አቀፍ ዘገባዎች ስናልፍ በፕሬዝዳንት ዶናልድ ትራምፕ ውሳኔ መሰረት አሜሪካ ከዓለም ጤና ድርጅት በይፋ ለቀቀች። የአንድ ከፍተኛ የአሜሪካ መንግስት የጤና ባለስልጣን በድርጅቱ ውስጥ በታዛቢነት የመሳተፍም ሆነ መልሶ አባል የመሆን እቅድ የለንም ሲሉ ተናግረዋል። ዘገባው የቢቢሲ ነው። ባህር ጠንክር በዝርዝር ያቀርበዋል። አሜሪካ ከዓመታት በፊት በሰጠችው ቅድመ ማስጠንቀቂያ መሰረት የተባበሩት መንግስታት ድርጅት አካል ከሆነው የዓለም ጤና ድርጅት አባልነት በይፋ ለቃ ወጣች። ፕሬዝዳንት ዶናልድ ትራምፕ ሁለተኛ ዙር የስልጣን ዘመናቸው በጀመሩበት ዕለት ካስተላለፏቸው ፕሬዝዳንታዊ ውሳኔዎች መካከል አንዱ የሆነው ከዓለም ጤና ድርጅት መውጣት ተግባራዊ ሆኗል። ይህ ውሳኔ ተከትሎ የአሜሪካ ሰንደቅ ዓላማ ስዊዘርላንድ ጄኔቭ ከሚገኘው የዓለም ጤና ድርጅት ዋና መስሪያ ቤት እንዲነሳ መደረጉን ሮይተርስ የዜና ወኪል የዓይን እማኞች ጠቅሶ ዘግቧል። ከአሜሪካ ጤናና የውጭ ጉዳይ መስሪያ ቤቶች በጋራ ባወጡት መግለጫ መሰረት ከዚህ በኋላ አገሪቱ ከዓለም ጤና ድርጅት ጋር የሚኖራት ግንኙነት ውስንና ከተቋሙ መውጣትን ለማጠናቀቅ በሚያስፈልጉ ጉዳዮች ላይ እንደሚሆን ተጠቅሷል። አንድ ከፍተኛ የአሜሪካ መንግስት የጤና ባለስልጣን በድርጅቱ ውስጥ በታዛቢነት የመሳተፍም ሆነ መልሶ አባል የመሆን እቅድ የለንም ሲሉም ተናግሯል።
በሽታዎች ቁጥጥርና ቅድሚያ በሚሰጣቸው በሌሎች የህብረተሰብ ጤና ጉዳዮች ላይ በዓለም አቀፍ ድርጅት በኩል ሳይሆን በቀጥታ ከሀገራት ጋር ለመስራት አቅዳለች። በኢትዮጵያ ዶክተር ቴድሮስ አድሃኖም የሚመራውና ከ190 በላይ ሀገራት በአባልነት ከያዘው ተቋም አሜሪካ ለመውጣት መወሰኗ በአሜሪካ እንዲሁም በቀሪው ዓለም ክፍል የሚከናወኑ የጤና ስራዎች የሚጎዳ መሆኑ እየተነገረ ነው። ፕሬዝዳንት ትራምፕ በመጀመሪያው የስልጣን ዘመናቸው የዓለም ጤና ድርጅት የኮቪድ-19 ወረርሽኝ በተመለከተ የሚጠበቅበትን አላከናወነም በሚል ከድርጅቱ ለመውጣት ወሰነው የነበረ ቢሆንም በጆ ባይደን በመሸነፋቸው ተግባራዊ ሳይሆን መቅረቱ ይታወሳል። አሜሪካ ራሷን ያገለለችው ከዓለም ጤና ድርጅት ብቻ ሳይሆን በቅርቡ ከበርካታ የመንግስታዊ ድርጅት አካላት ከሆኑ ተቋማት ለመውጣትም ከመወሰኗ በተጨማሪ የሰላም ቦርድ በማለት ፕሬዝዳንት ትራምፕ ያስተዋወቁት ስብሰባ የተባበሩት መንግስታት ሚና የሚያዳክም ነው በሚልም እየተቸ ይገኛል። ሩሲያ የተጣለባትን ማዕቀብ የጣሰ ነዳጅ ጫኝ መርከብ መያዟን ፈረንሳይ አስታወቀች። ጦርነቱ ከተጀመረ ወዲህ በርካታ የአውሮፓ ሀገራት ሩሲያ ላይ ማዕቀብ ጥለዋል። ዘገባው የቢቢሲ ነው። ሌኒሽ መልስ በዝርዝር ታቀርበዋለች። ሩሲያ የተጣለባትን ማዕቀብ የጣሰ ነዳጅ ጫኝ መርከብ በሜዲትራኒያን ባህር ላይ መያዟን ፈረንሳይ አስታወቀች። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን እንደተናገሩት ዘግሪንች የተባለው ነዳጅ ጫኝ መርከብ በሐሰተኛ ሰንደቅ ዓላማ ሲንቀሳቀስ የነበረ ሲሆን ዓለም አቀፍ ማዕቀብ የተጣለበት ነው። የፈረንሳይ ባህር ኃይል እንደ ዩናይትድ ኪንግደም ካሉ አጋሮች ጋር መርከቡ በስፔንና ሞሮኮ መካከል ሲንቀሳቀስ በቁጥጥር ስር አውሎታል። በፓሪስ የሩሲያ ኤምባሲ መርከቡ ስለመያዙ መረጃ እንዳልደረሰው አስታውቋል። ሻዶ ፍሊት የሚል ስያሜ የተሰጣቸው ነዳጅ ጫኝ መርከቦች ምዕራባውያን ሩሲያ ላይ ከጣሉት ማዕቀብ ለማምለጥ የሚንቀሳቀሱ ናቸው። የመርከቦቹ ባለቤት ግልጽ ሳይደረግ ነዳጅ ያዘዋውራሉም ተብሏል። ዘግሪንች የተባለው መርከብ በሰሜን ሩሲያ አካባቢ ሲንቀሳቀስ ነው የተያዘው። መርከቡ የኮሞሮስ ሰንደቅ ዓላማ እንዳለው ፈረንሳይ አስታውቃለች። ማክሮን በኤክስ ገጻቸው ማዕቀቦች ተፈጻሚነት እንዲኖራቸው ዓለም አቀፍ ሕግን እንተገብራለን፣ መርከቡ ዩክሬን ላይ የተከፈተውን ጦርነት ለመደገፍ የሚውል እንቅስቃሴ ያደርጋል ብለዋል። መከላከያ ሚኒስትሩ ጆን ሄሊ እንዳሉት የዩናይትድ ኪንግደም ባህር ኃይል መርከቡን በመከታተልና በመቆጣጠር ድጋፍ ሰጥቷል። ከአጋሮቻችን ጋር በመሆን የፑቲንን ህገወጥ የዩክሬን ወረራ የሚደግፉ መርከቦችን እንገታለን ብለዋል። ዩኬ በሩሲያ ስር በሚተዳደሩ 544 መርከቦች ላይ ማዕቀብ ጥላለች። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ እርምጃውን አድንቀውታል። የሩሲያ ነዳጅ ለጦርነቱ ግብዓት እንዳይውል የሚረዳ እርምጃ ነው፣ መርከቦቹ መያዝ አለባቸው፣ የጫኑት ነዳጅ ቢሸጥም ፍትሐዊ አይሆንም ሲሉ በኤክስ ገጻቸው ጽፈዋል። በዳቮስ ባደረጉት ንግግር የአውሮፓ መሪዎች ደህንነታቸውን ለማስጠበቅ ተጨማሪ እርምጃ እንዲወስዱ ጠይቀዋል። አውሮፓ ስለወደፊቱ ማውራት ትወዳለች፣ እርምጃ ለመውሰድ ግን አትፈቅድም ሲሉም ተናግረዋል። ጦርነቱ ከተጀመረ ወዲህ በርካታ የአውሮፓ ሀገራት ሩሲያ ላይ ማዕቀብ ጥለዋል። በያዝነው ወር መባቻ አሜሪካ የደገፈቻቸው የዩኬ ወታደሮች የሩሲያ ሰንደቅ ዓላማ ያለው ነዳጅ ጫኝ መርከብ በአትላንቲክ አቅራቢያ በቁጥጥር ስር አውለዋል። ሩሲያ መርከቡ መያዙን ኮንናለች። በሌሎች ሀገራት የተመዘገቡ መርከቦችን የመያዝ መብት እንደሌላቸውም አስታውቃለች። ያለፈው ጥቅምት ላይ ፈረንሳይ ዘቦራኬ የተባለ ማዕቀብ የጣለበት ነዳጅ ጫኝ መርከብ በምዕራባዊ የሀገሪቱ ክፍል ይዛለች። ቬንዙዌላ፣ ኢራን እና ሩሲያ ማዕቀብ የጣለባቸው ነዳጅ ጫኝ መርከቦችን ማንቀሳቀሳቸው የተለመደ መጥቷል። ኤስኤንዲፒ የተባለው የፋይናንስ ተቋም እንዳለው በመላው ዓለም ከሚንቀሳቀሱ 5 መርከቦች አንደኛው ማዕቀብ የጣለበትን ነዳጅ ያዘዋውራል። በመጨረሻም ወደ ስፖርት ዘገባይ ስናልፍ አንደኛው የኢትዮጵያ 10 ኪሎ ሜትር የጎዳና ላይ ሩጫ ውድድር በሐዋሳ ከተማ የፊታችን እሁድ እንደሚካሄድ ተገለጸ። በውድድሩ ላይ 2 ክልል 9 ክለቦችና የግል አትሌቶች እንደሚሳተፉ ተገልጿል። ድሩግሩም ጌታውን ተጨማሪ ያለው አንደኛው የኢትዮጵያ 10 ኪሎ ሜትር የጎዳና ላይ ሩጫ ውድድር የፊታችን እሁድ በሐዋሳ ከተማ ይካሄዳል። የኢትዮጵያ አትሌቲክስ ፌዴሬሽን አንደኛ የኢትዮጵያ 10 ኪሎ ሜትር የጎዳና ላይ ሩጫ ውድድር ቅድመ ዝግጅት ዙሪያ ለሚዲያ አካላት ጋዜጣዊ መግለጫ ሰጥተዋል። አንደኛው የኢትዮጵያ 10 ኪሎ ሜትር የጎዳና ላይ ሩጫ ውድድር የፊታችን ጥር 17 2018 ዓ.ም በሲዳማ ክልል በሐዋሳ ከተማ ለማካሄድ የቅድመ ዝግጅት ስራዎች መጠናቀቃቸውን በመግለጫው ተገልጿል። የውድድሩ
ዓላማም ለክልሎች፣ ለከተማ አስተዳደሮች፣ ክለቦች እንዲሁም ደግሞ ተቋማትና የግል ተወዳዳሪ አትሌቶች የውድድር እድል ለመፍጠር እንዲሁም ተተኪ አትሌቶችን ለማፍራት ዓላማ ያደረገ እንደሆነ ተነስቷል። በውድድሩ ክልሎች፣ ክለቦች፣ ተቋማትና በግል አትሌቶች የሚወዳደሩ ሲሆን በውድድሩ ላይም 2 የክልል 9 ክለቦችና በግል አትሌቶች ተመዝግበው የሚወዳደሩ አትሌቶች ይሳተፉበታል። በአንደኛው የኢትዮጵያ 10 ኪሎ ሜትር የጎዳና ሩጫ በውድድሩ ወንድ 109፣ ሴት 64 በአጠቃላይ በድምሩ 173 አትሌቶች በውድድሩ እንደሚሳተፉ በመግለጫው ተመላክቷል። ለውድድሩ ማስኪያጃ ሽልማት 2.5 ሚሊዮን ብር መድቧል። የኢትዮጵያ አትሌቲክስ ፌዴሬሽን የውድድርና ተሳትፎ ተወካይ ዳይሬክተር አቶ ጊዜ አድነው እና የፌዴሬሽኑ ከፍተኛ የኮሚሽን ባለሙያ በጋራ መግለጫውን ሰጥተዋል። ክቡራን ተመልካቾቻችን ከሐረሪ ቲቪ ለሰዓቱ የነበሩን የአማርኛ ቋንቋ ዜናዎቻችን የተከታተላችሁትን ይመስል ነበር። ከቀሪ የሐረሪ ቲቪ መሰናዶች ጋር መልካም ቆይታ